ኢትዮጵያን ወክለው ናይሮቢ የተሰየሙት ጀነራሉ አምባሳደር በደብረ ጽዮኑ ህወሓትና በዘመነ ካሴው ፋኖ በኩል አሻግረው ወደ አስመራ የተኮሱት ጥይት የዚህ ሰሞን መነጋገሪያ ሆኗል። ጀነራሉ በደፋር አንደበታቸው በወታደራዊ ቋንቋቸው ለፖለቲካ ትክክለኛነት እንኳ ሳይጠነቀቁ የሰጡት ቃል ኤርትራ ውስጥ የማዕበል ዋዜማ ነፋስ ሳያስነሳ የምጥ መጀመሪያ መርፌ ሳይወጋ አልቀረም። በ1993 ዓመተ ምህረት የአልጄሪያዋ መዲና አልጀርስ የመለስ ዜናዊንና የኢሳያስ አፈወርቂን ስምምነት አጸደቀች ተባለ። ኢትዮጵያም ብዙ ሺህ ወታደሮቿ የሞቱለትን ምድር ለኤርትራ ለቃ አሰብን ያክል የጀርባ አጥንት ለሻዕቢያ አስረክባ ባድሜንም አሳልፋ ለመስጠት በአቶ መለስ ዜናዊ በኩል ተስማምታ ነበር ከአልጀርስ የተመለሰችው። ያ ሺዎች እንደ ቅጠል የረገፉበት፣ ጎረቤታሞች ደም የተፋሰሱበት፣ ወንድማማች ህዝቦች ቂም የተቋጠሩበት ጦርነት ኤርትራ ነፃነቷን ባወጀች ማግስት የተደረገ ጦርነት ነበር። መለስ ዜናዊና ኢሳያስ አፈወርቂ ሰሜናዊውን የኢትዮጵያ ክፍል ተጋርተው ደርግን እንዳላስጨነቁበት፣ በዶክተር አብይ ቋንቋ ተደምረው መንግስቱ ኃይለማርያምን እንዳላስኮበለሉበት፣ ጭራሽ ከቶውንም እንደማይተዋወቁ ሰዎች ሆነው በሰሜን ተራሮች ግርጌ ስር በመሳሪያ ላንቃ ተዋደቁ። ከደርግ ወታደሮች ለመሸሽ በቆፈሯቸው ምሽጎች ውስጥ እርስ በርስ ተቃበሩባቸው። አንዲቷ ሀገር ሁለት ሆና በተሰየመች ማግስት ኢትዮጵያና ኤርትራ በደም ጎርፍ ተጥለቀለቁ። ይህ ጦርነት አንተምተው የሚል አለቃ አጥቶት ብዙ ሺህ ሰዎችን ገብሮ ሲያበቃ ነበረ አልጀርስ ላይ የተደረገ በተባለ ስምምነት መቋጫ የተበጀለት። ያ የአልጀርሱ ስምምነትን በራሱ ብዙ የተደበቁ ምስጢሮች ያሉት፣ እስከዛሬ የሚያነታርኩ ጉዳዮች ያጀቡት ነው። ስምምነቱ ከመፈጸሙ በፊት የነበሩት የጦር ቁመናዎችን በራሳቸው ዛሬ ድረስ ኢትዮጵያ ውስጥ ትልቅ ርዕሰ ጉዳይ የሆኑ ትንታኔ ይሰጥባቸዋል። ኤርትራና ኢትዮጵያ የአንድነታቸውን ቋጠሮ ፈተው የተዛመዱበትን ገመድ በጥሰው ለአንዴና ለመጨረሻ ጊዜ ሲፋቱ ሁለቱም ሰላም የሚያገኙ መስሏቸው ነበረ። ዳሩ ግን ተለያይተናል ባሉ ማግስት ጦር ተማዘው አያሌ ወታደሮቻቸውን ገብረው አልጀርስ ላይ በመሪዎቻቸው በኩል ሲወከሉ ዓለም ያየው የፊርማውን ሴሬሞኒ የመሪዎቹን ፈገግታ ነበረ። የመንግስት ጉያ ውስጥ ተወሽቀው ስብሰባዎችን ታድመው የነገሩን የትመጣነት አብጠርጥረው የሚያውቁት የቀድሞ ባለስልጣናት ግን ዓለም ካየችው የመለስ ዜናዊና የኢሳያስ አፈወርቂ ፈገግታ ጀርባ የነበረውን አሻጥር ደርሰውበታል። ነገሩ አልጀርስ ሳይደርስ የምዕራባውያን አሸማጊዎችን ፊት ሳይጠብቅ በጦር ሜዳ ድል ብቻ የሚያከትም ነበር ይላሉ። ዳሩ ግን የማይወዷትን አገር የሚመሩ የሚል የማርያም ጠላት ስም የወጣላቸው የቀድሞ አለቆች አሰብና ምጽዋ ለምኔ ባድመስ ለመቼው ጊዜ ብለው ነው አሉ ሲገሰግስ የነበረውን ጦር አስቁመው አልጀርስ ላይ የከተሙት። የቀድሞው የህወሓት አባል የትግራይ ክልል ርዕሰ መስተዳድርም የነበሩት አቶ ገብሩ አስራት በወቅቱ የነበረውን ነገር ትውልድ ይስማ ብለው አፍረጥርጠው ተናግረውታል። ያኔ የነበረው ጦርነት መባቻ ሰሞን የኢሳያስ አፈወርቂ ቅጥረኞች ኢትዮጵያ ላይ ልዩ ኢኮኖሚያዊ ብልጫ ይወስዱ እንደነበረ ገብሩ አስራት ይናገራሉ። ኤርትራውያኑ በገብሩ አስራት አገላለጽ የተለያዩ አይነት አሻጥሮችንና ህገወጥ ንግዶችን ማድረጋቸው አሁን በዚህ ዘመንም የቀረ አይመስልም። አዲስ አበባ ከተማ ውስጥ የኮንዶሚኒየም ቤት ዋጋ ድንገት ጣሪያ ሲነካ የኪራዩም ነገር አልቀመስ ሲል ብዙዎች ጣታቸውን የሚቀስሩት ጥቂት የአስመራ ጸጉረ ልውጦች ላይ ነው። በሰላምና እርቁ ሰበብ መንገዱ ወለል ብሎ የተከፈተላቸው እነዚሁ ጸጉረ ልውጦች በጥቁር ገበያ ከሚያንሸራሽሩት ዶላር የሚዝቁትን ገንዘብ እንዳሻቸው እየበተኑ የአዲስ አበባ ከተማን ቤት ዋጋና ኪራይ እንዳናሩት ይጠረጠራሉ። ያኔም ታዲያ ጦርነቱ ከመጀመሩ በፊት ድንበር አካባቢ ተመሳሳይ የሆኑ ህገወጥ ንግዶች ላይ መሰማራታቸውን ነው ገብሩ አስራት ሲናገሩ የደመጥናቸው። ነገሩን ይበልጥ የከበደ ያደረገው ደግሞ ሟቹ ጠቅላይ ሚኒስትር መለስ ዜናዊና በእርግና ዘመናቸው አሜሪካ ላይ ቁጭ ብለው የዳቦ ስም የሚያወጡት አቦይ ስብሃት የኢሳያስ ወዳጅ ሆነው መገኘታቸው ነው። የኢትዮጵያን ፖለቲካ በብሔር መሰረት ላይ ጠፍጥፈው የሰሩት እነ መለስ ዜናዊ ራሳቸው ባመጡት የዘር ልጓም ሲጎተቱ መነሻቸው ከወደ ኤርትራ እንደሆነ የሚናገሩ ሰዎች ቁጥራቸው ቀላል አልነበረም። እንዲያውም ነገሩ ያበጠው ይፈንዳ ብሎ አማራ ፖለቲካ ውስጥም የገባ ነው ይባላል። በዚህ ረገድ ስማቸው ቀድሞ የሚነሳው ሰው የአንድ ወቅት ፈላጭ ቆራጩ በረከት ስምዖን ናቸው። እናም ዘራቸውን ከወደ ኤርትራ ጎሳዎች የሚቆጥሩት እነ መለስ ዜናዊ
ያኔም አሁንም የኤርትራ ቁንጮ ሆነው ላሉት ኢሳያስ አፈወርቂ ድጋፍ ለማድረጋቸው ምክንያቱ ደም ከውሃ ይወፍራል የሚለው አገራዊ ብሂል ሳይሆን አይቀርም። የሆነው ሆኖ ሁኔታዎች ከቁጥጥር ውጭ የሆነው ጦርነቱ አልጀርስ ላይ በተደረገው ስምምነት እስኪቋጭ ድረስ ብዙዎች መተኪያ የሌላትን ነፍሳቸውን ለወንድማማች ጦርነት ገብረዋል። ከ1993 በኋላ የኢትዮጵያና የኤርትራ ነገር ኖ ፒስ ኖ ዋር በሚባል ሁኔታ ውስጥ ነበር ያሳለፈው ይላሉ ብዙዎች። ሁለቱም ሀገራት ውስጣቸው ባለው ፍራቻ ምክንያት አያሌ ጦራቸውን ድንበር አካባቢ አስፍረው አንዳንዴም ቅኝት የሚያደርጉ አውሮፕላኖችን እየላኩና እያሰሱ የአይጥና ድመት ኑሮ ነበር የሚገፉት። ይህ ሁኔታ የዘለቀው 2010 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እስኪመጡ ድረስ ነበረ። ዶክተር አብይ አህመድ የ4 ኪሎን መንበር በተቆናጠጡ ማግስት ቀዳሚ ስራቸው ካደረጓቸው ጉዳዮች መካከል አንዱ ከኤርትራ ጋር ሰላም ማውረድ ነበረ። በሕዝብ ተወካዮች ምክር ቤት ውስጥ ሳይቀር ለኤርትራ መንግስትና ሕዝብ መልእክት በማስተላለፍ ሰፊ እጃቸውን ለሰላም በመዘርጋት የኢሳያስ አፈወርቂን ልብ ማሸነፍ ችለው ነበረ ጠቅላይ ሚኒስትሩ። ታዲያ ዶክተር አብይ ጥረታቸው ሰምሮ ከወደ አስመራም የሰላም አየር መንፈስ ጀመረ። የሁለቱ ሀገራት መሪዎችም ረጅም ዘመናትን እንዳስቆጠሩ ጥብቅ ወዳጆች ሆነው ታዩ። አዲስ ዓመትን ድንበር ላይ የሚያከብሩ ጓዶችም ሆኑ። አስመራና አዲስ አበባም እንደ ቀድሞው እዚህና እዚያ በሚመላለሱ ተመላላሽ መንገደኞች የሚታጨቁ ሆኑ። ከሁሉ በላይ ደግሞ በጦርነቱ ወቅት እንደ አውሬ ይታዩ የነበሩት ዋናው ሰው አዲስ አበባ ላይ ደማቅ አቀባበል ተደረገላቸው። ስማቸው የተጠራም ተጨፈረላቸው። እርሳቸውም የሕዝባቸውን የሰላም መልእክት በታላቅ ጭብጨባና ሆታ ታጅበው ሲያደርሱ ታዩ። ጠቅላይ ሚኒስትር ዶክተር አብይ አህመድም የሰላም የኖቤል ሽልማት እንዲቀበሉ ያደረጋቸውን ታሪካዊ ክስተት ጥቁሩ መጋረጃ የተቀደደበት ቀን ብለው ሰየሙት። አሁን ግን ይህ ጥቁር መጋረጃ ተመልሶ ተጋርዷል። አብይና ኢሳያስም ፍቅራቸው ቀዝቅዞ ተኳርፈዋል። ሁኔታውን ጠለቅ ብለው ያጠኑ ተንታኞችማ ጭራሽ ለጦርነት ሁሉ መስጋት ጀምረዋል። ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ ጫጉላቸውን ረስተው ወደ ቀደመ ኩርፊያቸው ተመልሰዋል። መሪዎቹም አስመራና አዲስ አበባ ላይ ደጋግመው ያደርጓቸው የነበሩ ጉዞዎች ከናካቴው ቀርተዋል። በጠቅላይ ሚኒስትር አብይ የመጀመሪያዎቹ 2 የሥልጣን ዓመታት ውስጥ ብቻ ሁለቱ መሪዎች ቢያንስ 14 ጊዜ ከአዲስ አበባ ወደ አስመራ፣ ከአስመራም ወደ አዲስ አበባ ተመላልሰዋል። ይህ ግን የመቶ ሺዎችን ሕይወት ከቀጠፈው የትግራይ ጦርነት በስምምነት መጠናቀቅ በኋላ ፈጽሞ ሊታይ አልቻለም። ጥርሳቸውን የምስራቅ አፍሪካ ጉዳዮች ላይ የነቀሉ፣ ዕድሜያቸውን ቀይ ባህር ላይ የጨረሱ፣ በዕድሜ አመሻሽ ዘመናቸውም የፖለቲካ ተንታኝ ሆነው የተከሰቱ ሰዎች ለዚህ የሁለቱ ሀገራት ኩርፊያ ሰበብ የሚያደርጓቸው 2 ወሳኝ ነጥቦች አሉ። የፕሪቶሪያው ስምምነትና ወደብ። ፕሪቶሪያ ይሉት ስምምነት አገር ውስጥም ድንበር ተሻግሮም ባሉ አካላት ለውዝግብ የሚጣቀስ ለኩርፊያ የሚመዘዝ የሞት ሰነድ ሆኗል። ያን ሁሉ የጥይት አረር አስቀርቶ ፈንጠዝያን እንዳልጋበዘ አሁን ግን ጠብ ያማረው ሁሉ እንዳሻው የሚተረጉመው ጽሑፍ እንደወደደ የሚተረትረው ጥቅል ሆኗል። በዚህ ዓመታትን ባስቆጠረው ስምምነት ላይ ምን ሲደረግ አልተገኘሁም የሚል ወቀሳ የምትሰነዝረው ኤርትራ ከስምምነቱ ማግስት ጀምሮ የቀድሞ ልብሴ ይሻለኛል ብላ በአይነ ቁራኛ የምታየን ክፉ ጎረቤታችን ሆናለች። በእርግጥ ሁኔታውን ሲገመግሙ የቆዩ ተንታኞችም ጦርነቱ ውስጥ እንደነበራት ጉልህ ተሳትፎ ኤርትራ ቢያንስ አንድ ተወካይ ፕሪቶሪያ ላይ ሊኖራት ይገባ ነበር ብለው ይሞግታሉ። ታዲያ ይህ ሳይሆን ቀረና አንዱ ለኢትዮጵያና ኤርትራ ወቅታዊ ትኩሳት መነሻ ሆኖ ተገኘ። ሌላኛው ጉዳይ ደግሞ ወደብ ነው። የአልጀርሱ ስምምነት ጊዜ ከአንድም 2 ወደቦችን ኤርትራ ለብቻዋ ጠቅልላ ስትወስድ እነመለስ ዜናዊ ሲሉት የነበረው ነገር ዛሬ ድረስ እንደ ተረት የሚወራ ነው። ጅቡቲ ውላ ትግባልን እንጂ አሰብንማ ግመላቸውን ውሃ ያጠጡበት ብለው ነበር የተውላቸው። ከዚያ ጊዜ ጀምሮ ኢትዮጵያና ወደብ፣ አቢሲኒያና የባህር በር የቅርብ ሩቅ ሆነው አሉ። ጠቅላይ ሚኒስትር አብይ አህመድ ይህንን በውሃማ አገሮች ተከባ ውሃ የጠማትን አገር ሁኔታ ቀይራለሁ ብለው ይፋ ያደረጉት የወደብ ፍለጋ ትርክት ግን እነ ኢሳያስን እንቅልፍ የሚያስተኛ አልሆነም። ኢትዮጵያ ብዙ አገሮችን ደጅ ጠንታ አልሆን ሲላት ሶማሌላንድ ላይ አይኗ አርፎ ነበረ አንድ ሰሞን። ይህን ያዩና የሰሙ የ3 ሀገራት መሪዎች አንድ ጊዜ አስመራ ላይ፣ ሌላ ጊዜ ደግሞ ካይሮ ላይ የተቃጠሩ ኢትዮጵያ ላይ መዶለት ጀምረው ነበረ።
የኤርዶሃኗ ቱርክ መሃል ገብታ አሸማገለች እንጂ ጉዳዩ ጦር ለሚያዝዝ የቀረው አንድ ሐሙስ ብቻ ነበረ። ታዲያ በዚያ የቱርክ ሽምግልና ኢትዮጵያና ሶማሊያ ሰላም ቢያወርዱም ኤርትራና ኢትዮጵያ ግን ወይ ፍንክች ያባቢለዋ ልጅ ብለው አሁንም እንዳሉ አሉ። እናም እነዚህ ግትልትል ምክንያቶች አንደርድረው እዚህ ያደረሱት ትኩሳት ይህን ጫፍ ደርሶ በውጭ ጉዳይ ሚኒስትር በኩል ለዓለም አቀፉ ማህበረሰብ ደብዳቤ የሚያጽፍ ብርቱ ጉዳይ እስከ መሆን ደረሰ። ይህ ብዙዎች የሚፈሩለት ጦርነት የኤርትራ መንግስት ሳያስታጥቃቸው አይቀሩም በሚባሉት የበሉበትን ወጪት ሰባሪዎች በኩል ከተጀመረ እንደ ጀኔራል ባጫ ደበሌ አነጋገር ተላላኪዎቹን ከነላኪያቸው የመምታት ሥራ ይሰራል። ኬንያ ላይ ቁጭ ብለው በቢቢሲ በኩል ብቅ ያሉት ጦር አዋቂው አምባሳደር ጦርነቱ አንድ ጊዜ ከፈነዳ ከዚህ ወዲያ አንመታም የሚል ድንበር አይኖረውም። ጠቅላይ ሚኒስትሩ የመጥረቢያው እንጨት ሲሉ የገለጿትን ኤርትራንና የመጥረቢያውን ስለት ህወሓትን ከአዲሱ ጋሻ ጃግሬያቸው ፋኖ ጋር ደምረው እንደሚመቱ ከጀኔራሉ ንግግር ቃና መረዳት ይቻላል። በሩቅ ያለችው መጥረቢያውን የተሸከመውን እንጨት የጨበጠችው ግብፅ ግን ከዚህ እሳት በብዙ ማይል ርቃ ተቀምጣ ከልብለባው ይልቅ ሙቀቱን ተጋርታ ሐሴት ልታደርግ የጦርነቱን መጀመሪያ ቀን እያኮበኮቦች እየጠበቀች ነው።